እንኳን ወደ ዊኪሜዲያ ቻናል በሰላም መጣችሁ። ዛሬ ዘመናዊና ምርጥ ዘዴ ተጠቅማችሁ ውጤታችሁን በቀላሉ ኤ ፕላስ የምትሰሩበትና የምታሻሽሉበት ዘዴ አካፍላችኋለሁ። ቪዲዮን እስከ መጨረሻ ካያችሁ በቀላሉ ኤ ፕላስ እንዴት እንደምትሰሩ ስትራቴጂዎችን ትማራላችሁ። ደግሞ ይህን ስትራቴጂ ተጠቅማችሁ ውጤታችሁን በቀላሉ ማሻሻል ትችላላችሁ ማለት ነው። ከዚህ ቪዲዮ መጨረሻ ሌላ ምርጥና ከዚህ የሚበልጥ ከዚህ በጣም ለየት የሚያደርገው በቅርቡ በመጣው ቴክኖሎጂ እሱን ነግራችኋለሁ። ስለዚህ ቪዲዮ እስከ መጨረሻ መከታተላችሁ ወር ማየታችሁ እንዳይረሳላለሁ። ይህም ዘመናዊና ምርጥ ቴክኖሎጂ ምንድነው ሲባል እሱም አርቲፊሻል ኢንተለጀንስ ማለት ነው። ላይ ኤአይ ብዙ ተማሪ ብዙ ሰው ስለ ኤአይ ስለ አርቲፊሻል ኢንተለጀንስ ስሙን ያውቃል እንጂ በደንብ አጠቃቀሙ አያውቅም። ስለዚህ ምንም ሳይቀር ከነ ትርጉሙ ከነ አጠቃቀሙ እሱን በደንብ የምነግራችሁ። ስለዚህ እሱን ካወቃችሁ በኋላ በቀላሉ አጠቃቀም እና ውጤታችሁ ላይ እንዴት ትልቅ ተጽዕኖ እንደሚያሳድር አሳያችኋለሁ። ስለዚህ እሱም ሌላ ኤአይ አርቲፊሻል ኢንተለጀንስ ቢኖሩ እንኳን አሁን ትንሽ ለየት ከሌሎች የሚያደርገው እንትን ለአጠቃቀም ምቹ የሆነ ደግሞ በጣም ፍሪ ለአጠቃቀም ፍሪ የሆነው ቻት ጂፒቲ ያሳያችኋለሁ። ቻት ጂፒቲ ስለ ቻት ጂፒቲ ስናይ this is power tool that can understand and generate one like text ማለት። ስለዚህ እንደ ሰው ማሰብ የምችል እንደ ሰው አስቦ ቴክስት ኦር በሜሴጅ በጽሁፍ አንደርስታንድ አድርገውን ለእናንተ የሚያስተላልፍ ማለት ነው። ስለዚህ it is free used to and easily accessible online። ስለዚህ ለመጠቀም በቀላሉ መጠቀም ትችላላችሁ። ደግሞ ፍሪ ነው፣ በኦንላይን አክሰስብል ነው። ስለዚህ ኤአይ ውጤት ለመስራት እንዴት እንደምትጠቀሙ እሱን ላሳያችሁ፣ ኦር ከፈለጋችሁ እሱን በደንብ አሳያችኋለሁ። እና ኤአይ ኦር ቻት ጂፒቲ ስትጠቀሙ ቻት ጂፒቲ ይህንን ይመስላል። ስለዚህ ቻት ጂፒቲ ስትጠቀሙ ማወቅ ያለባችሁና አጠቃቀም 5 ነገር በጣም ዋና የሆኑ ነገሮች አሉ። 5 ነገሮች እነዚህ ምንድን ነው ከተባለ መጀመሪያ አጠቃቀም ላይ ቻት ጂፒቲ በአፕም ይሰራል በዌብሳይትም ይሰራል ማለት። ስለዚህ ሳይን አፕ ካደረጋችሁ በኋላ ስለዚህ የእሱን አጠቃቀም ስትማሩ ኦር የተማራችሁትን ነገር asking for explanation አንድ ነገር ስለ ግለጻ አንድ ነገር ግልጽ አድርግልኝ ብላችሁ ስትጠይቁ ቻት ጂፒቲ በደንብ በሚገባችሁ ቋንቋ አንድ ነገር ግልጽ አደርጋችኋል ማለት ነው። ስለዚህ ይህ በጣም ከባድ የሆነ ቶፒክ ለምሳሌ መምህሩ ሲያስተምር ክላስ ውስጥ በጣም አንደርስታንድ ለማድረግ የከበዳችሁትን ነገር ማንኛውንም ነገር ኤክስፕሌን ፎር ብላችሁ ቶፒኩን ካስገባችሁ በኋላ ይህንን ስታይቁ በደንብ አንደርስታንዳብል ላንጉጅ እናንተ በደንብ እንድትረዱ አድርጎ በደንብ ኤክስፕሌን በሆነ መልኩ ይነግራችኋል ማለት ነው። ስለዚህ አብዛኛው ተማሪ ስለ ቻት ጂፒቲ ዝም ብሎ ገብቶ ስለ ቻት ጂፒቲ በደንብ ጥልቅ ሳያቅ ይሸወዳል። ስለዚህ ስለ ኤክስፕላኔሽን ዙሪያ በደንብ ይሰራል ማለት ነው። ቻት ጂፒቲ ኤክስፕላኔሽን ስትጠይቁ በደንብ ይነግራችኋል። ሁለተኛው ጀነሬቲንግ ፕራክቲስ ኩዌስችን ለፈተና ለመዘጋጀት ብዙ ተጽዕኖ ይፈጥራል፣ ብዙ ነገር ያደርጋል፣ በጣም በብዙ ይረዳችኋል ማለት ነው። ይህ ማለት ጥያቄዎችን ጀነሬት ያደርጋችኋል ማለት ነው። ለምሳሌ ለፈተና ልትዘጋጁ ስትሉ ኦር ያነበባችሁትን ነገር ከፈተና በፊት ራሳችሁን መፈተሽ ከፈለጋችሁ ስለዚህ ቻት ጂፒቲ ጥያቄ እንዲያዘጋጅላችሁ ከፈለጋችሁ ቻት ጂፒቲ ሲጠይቁ ክሬት ኩዌስችን ብላችሁ የተማራችሁትን ኮንቴንቶች አስገብታችሁ ኦር ፈተና ለማግኘት የፈለጋችሁትን ኮንቴንት መርጣችሁ በዚህ ዙሪያ ፈተና አዘጋጅልኝ ካላችሁ ምርጫም ይሁን ወርክአውት ይሁን ደግሞ ሁሉም ሳብጀክት ላይ ይሰራል ማለት ማስ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ኤኒ ሳብጀክት ዙሪያ ይሰራል ደግሞ ይሰጣቸው። ስለዚህ የፈለጋችሁትን አይነት ማልቲፕል ቹዝ ይሁን ትሩ ፎልስ ይሁን ብላንክ ስፔስ ይሁን ዲፋይን ይሁን የትኛውን አይነት ጥያቄ አዘጋጅልኝ ካላችሁ በጣም ግልጽ በሆነ መልኩ ያዘጋጃችኋል። ስለዚህ ይህንን ስታደርጉ ይህንን በምታደርጉበት ጊዜ የፈተናን አወጣጥ በደንብ ትረዳላችሁ ማለት ነው። ውጤታችሁን ከፍ ለማድረግ ኦልሶ በጣም ይረዳችኋል ማለት ነው። ስለዚህ አብዛኛው ተማሪ ይህንን ሲስተሞችን አያውቅም። ይህንን ደግሞ መምህሩ ቢያንስ ቻት ጂፒቲ የሰውን ሀሳብ በደንብ አንደርስታንድ አድርጎ ስለምሰጣችሁ ቢያንስ ከዚህ ውስጥ
ቻትጂፒቲ ከሰጠው ጥያቄዎች ውስጥ ብዙ ጥያቄዎች መምህር ለፈተና የሚያመጣቸው ጥያቄዎች ብዙ ይኖራል። እኔም ሁሌ ስጠቀም እንደዚህ አይነት ስትራቴጂዎች ስለምጠቀም ብዙ ነገር ተጠቅሜ አውቃለሁ። ደግሞ ብዙ ጥያቄዎች ከዚህ ከቻትጂፒቲ የተዘጋጀው ጥያቄ አይቼ ለፈተና ላይ በጣም ተጠቃሚ ሆኜ አውቃለሁ። ስለዚህ እናንተም በቀላሉ ጊዜያችሁን ለመጠቀም ይህንን ስትራቴጂ ስትጠቀሙ በጣም ይረዳቸዋል። ኦልሶ ቻትጂፒቲ ጌቲንግ ሄልፕ ዊዝ ሆምወርክ፣ ስለዚህ የቤት ስራ ለመስራት በጣም እገዛ ያደርጋቸዋል። ስለዚህ ሆምወርክ ሲኖር ኤኒ አሳይመንት አይነት ነገሮች ሲኖር ለምሳሌ ሃው ዱ አይ ሶልቭ ዚስ ፕሮብለም ብላችሁ ለምሳሌ የማቴማቲክስ ፕሮብለም እቺን እንዴት አድርገህ ሶልቭ አደርጋለሁ ብላችሁ ሲጠይቁ ፎር ኤግዛምፕል ኩዌሽን 2x + 3 = 7። ስለዚህ እቺን ጥያቄ እንደ ሆምወርክ ከሆነ እንደ አሳይመንት መምህሩ ክላስ ውስጥ የሚሆን በፈለገ መልኩ ሊሰጣችሁ ይችላል። ስለዚህ እቺን ጥያቄ ቻትጂፒቲ ሚላጋ ስቴፕ ባይ ስቴፕ ትክክለኛ ሶሉሽን ይሰጣችኋል ማለት ነው። እዚህ ጋር መርሳት ያለባችሁ ቢያንስ ቻትጂፒቲውን 2 ጊዜ ቼክ ማድረጋችሁ እንዳይረሳ። አንዳንድ የሆነ ስቴፕ ላይ የሆነ ስህተት ሊፈጥር ይችላል። ስለዚህ በደንብ ቼክ ማድረጋችሁ እንዳይረሳ ማለት ነው። ስለዚህ እንደዚህ ስታደርጉ ስቴፕ ባይ ስቴፕ በጣም ትክክለኛ ሶሉሽን ይሰጣችኋል ማለት ነው። በጣም ቻሌንጅ ለሆነ ነገር ለአሳይመንት አሁን በዚህ ታይም ሰው አሳይመንት ከበደኝ ምን ለሪሰርች ሁሉም ነገር መጨናነቅ ቀርቷል። ሁሉም ሰው በቀላሉ ይህንን ስትራቴጂ ተጠቅሞ በጣም ውጤቱን እያሻሻለ ይገኛል። በዚህ ታይም ያላወቁት ደግሞ በጣም እስካሁን እየተሸወዱ ደግሞ ስቴፖቹን አጠቃቀሙን ካላወቃችሁ በጣም ትሸወዳላችሁ። ስለዚህ እነዚህን አምስቱንም ነገሮች አሁን እያካፈልካችሁ ያለውን በደንብ ስትጠቀሙ በጣም ታሻሽላላችሁ ማለት ነው። እንደገና አራተኛው ነገር ክሪኤቲንግ ስቴዲ ጋይድላይን ኦር ሰመሪ፣ ለምሳሌ በቀላሉ ማጠቃለያ ይሰጣቸዋል። ሰማሪ ያዛርጋቸዋል። በቀላሉ ፈጣን ሪቪው ትፈልጋላችሁ። ፈጣን ነገር ስታነቡ ኦር ኬወርድ በቀላሉ ያዛርጋቸዋል ማለት ነው። ስለዚህ ለምሳሌ ፎር ኢንስታንስ ስለ ፎቶ ሴንተንስ ሰማራይዜሽን ኦር ኬወርድ ከፈለጋችሁ ስታነቡ ስለ ፎቶ ሴንተንስ በደንብ ሰማራይዝ አድርጎ ኬወርዶችን በቀላሉ ይሰጣቸዋል ማለት ነው። ስለዚህ ስታነቡ ጊዜያችሁን ለመጠቀም በጣም አረንጅ በሆነ ስቴፕ ስለሚያስቀምጣችሁ ይህንን ለማድረግ እንዳትረሱ ላለው። አምስተኛው ደግሞ ፕራክቲሲንግ ላንጉዌጅ ስኪል፣ ላንጉዌጅ ፕራክቲስ ለማድረግ በጣም ይረዳቸዋል። ቻትጂፒቲ በውስጡ ብዙ ቦታዎች ስላሉ በጣም ይጠቅማቸዋል። ቋንቋ ለመለማመድ እንዴት ይረዳል ከተባለ ለምሳሌ ሄልፕ ማይ ፓራግራፍ ኢን እንግሊሽ አባውት ማይ ፋሚሊ ብላችሁ ስለ ቤተሰባችሁ ፓራግራፍ ለመጻፍ አግዘኝ ብላችሁ ስትጽፉ መረጃ በደንብ ከነገራችሁ ቻትጂፒቲ በጠየቃችሁት መሰረት ኦር መረጃን ከነገራችሁት መሰረት ግልጽ በሆነ መንገድ ይነግራችኋል። በዛ ታይም ምን ትረዳላችሁ? ቋንቋን በቀላሉ ትረዳላችሁ። ሴንተንሱን እንዴት እንደምትጽፉ በጣም ትረዳላችሁ ማለት ነው። እና እነዚህ አምስቱም ነገሮች ቻትጂፒቲ ላይ በደንብ ስለ ኤክስፕላኔሽን፣ ስለ ጀነሬቲንግ ኩዌሽን ፈተና ጥያቄዎችን፣ ጋይድላይን ዊዝ ሆምወርክ ላይ፣ ክሪኤቲንግ ስቴዲ ጋይድላይን፣ ፕራክቲሲንግ ላንጉዌጅ ላይ እነዚያ ጠያቂያችሁን በቃ በፈለጋችሁት መንገድ ስትጠቀሙ ኦር ብትጠቀሙ በጣም ይሰራል። ደግሞ እንዳትሸወዱ በዚህ ላይ በደንብ ተጠቀሙ ትላለሁ። እና በመጨረሻ ላይ ቅድም እነግራችኋለሁ ብዬ ጥቆማ ያስቀመጥኩት ነገር እሱም ከዚህ ከቻትጂፒቲ የሚበልጥ አንድ በቅርቡ መጣ ግሮክ 3 የሚል በዌብሳይት በአፕም የሚሰራ ኤአይ መጥቷል። ይህ ደግሞ ልዩና ምርጡ ከሌሎች ኤአይ ከሌሎች ቴክኖሎጂ ልዩ ከሚያደርገው ነገር ዳታ አናላይስ በደንብ ይሰራል ማለት ነው። ሌላው ለምሳሌ ቻትጂፒቲ ዳታ አናላይስ አይሰራም። ይሄ ደግሞ ዳታ አናላይስ በደንብ ይሰራል። ኦልሶ ሪሰርችን ከሌሎች ኤአይ ከሌሎች አርቲፊሻል ኢንተለጀንስ ልዩ አድርጎ በደንብ ይሰራል ማለት ነው። ስለዚህ ይህንን ግሮክ 3 ከተጠቀማችሁ አብዛኛው ተማሪ ይችን በቅርቡ ስለሆነ ላይጠቀም ይችላል። ስለዚህ እናንተም ሳትሸወዱ በውጤታችሁ ላይ በደንብ ውጤታማ ስለሚያደርጋችሁ እችንም በደንብ ተጠቅሙ ትላለሁ። መምህር ክላስ ውስጥ ያስተምር ግልጽ ያልሆናችሁ ነገር ቻሌንጅ የሚያደርግ ነገር ካለ ይህን በጣም ይሰራል ማለት ነው። ስለዚህ ቪዲዮ ጠቃሚ ከሆነ ላይክ ሌሎችም እንዲደርስ ሼር አድርጉላለሁ። ደግሞ ይህንን ለማበረታታት ቪዲዮን ሳብስክራይብ አድርጉኝ እላለሁ። ቴንክ ዩ ፎር ዋቺንግ